በ15 ቀን ውስጥ ብቻ ለሁለተኛ ጊዜ የእስራኤል ወታደሮች በክርስትና እምነት ላይ ወንጀል ፈጽመዋል። ሲአይኤ ከባድ ሪፖርት ይዞ ወጥቷል። ወሸሂደ ሻሂዱ ሚን አህሊሃ እንዳለው ከራሷ ወገን የሆነ መስካሪ መሰከረባት። እንደምታውቁት ነገ ጁማ ነው። ጁማን ስናስብ ደግሞ ለእነዚህ ኡስታዞች የማጨብጨብ ለእነሱ ሞራል መስጠት የሁላችንም ኃላፊነት ነው ብዬ አስባለሁ። አሰላሙ አለይኩም ያ ጀማዓት ኑር፣ እንዴት አላችሁ? ሰሞኑን ደግሞ እንግዲህ በጣም መነጋገር የነበረው ፎቶ ይህ ነው ያ ጀማ። እነዚህ አይሁዶች ግን አላበዙትም ያ ጀማ? እንደዚህ አይነት ምስል እንግዲህ በሶሻል ሚዲያ እየተሰራጨ ነው የሚገኘው። እንደ ሙስሊም እነዚህ መርየምና ኢሳ የተከበሩ ናቸውና በእነሱ ስም የሚደረግን ማንቋሸሽ እናወግዛለን። ነገር ግን ደግሞ እነዚህ ሰዎች እያደረጉ ያሉት የተሰሩ ጣዖታትን ነው። እንደዚህ እያደረጉ ያሉት በእነሱ ስም የተሰሩ ጣዖታትን እንግዲህ እያዋረዱና የክርስትና እምነት ተከታዮችን የሚያስከፋ ነገር እየፈጸሙ ነው የሚገኙት። ክርስቲያን ወገኖቻችን ቆም ብላችሁ የምታስቡበት ሰዓት አልደረሰምን? እስኪ ይህን ቪዲዮ እንመልከት። በ15 ቀን ውስጥ ብቻ ለሁለተኛ ጊዜ የእስራኤል ወታደሮች በክርስትና እምነት ላይ ወንጀል ፈጽመዋል። የመጀመሪያው ከላይ መታየት የተፈጸመው የዛሬ 15 ቀን ነበረ። ማለትም በአፕሪል 19 አንድ የእስራኤል ወታደር በደቡባዊ ሊባኖስ ኦፐሬሽን ላይ በነበሩበት ጊዜ የክርስቶስን ምስል በመዶሻ በምታዩት መልኩ ስማሽ ሲያደርግና ሲደረምሰው የሚያሳይ ምስል ይለቃል። ታዲያ በወቅቱ በመላ ዓለም በሚገኙ ክርስቲያኖች ዘንድ ቁጣ ተቀስቅሶ ነበር እና የእስራኤል መንግስት ማለትም ጠቅላይ ሚኒስትሩ ቤንጃሚን ኔታንያሁ በቀጥታ ወደ ሚዲያ ቀርበው ይቅርታ ከጠየቁ በኋላ ይህንን ተግባር በፈጸሙ ወታደሮች ላይ ተገቢው እርምጃ እንደሚወሰድ ቃል ገብተው ነበረ። በሁለተኛ ቀን ላይ የወታደሩ ማንነት ከተገኘ በኋላ ወታደሩና እንዲሁም ደግሞ ቆሞ ፎቶ ያነሳው ወታደር ሁለቱም ለ30 ቀናት እስር ይዳረጋሉ። ከዛም በተጨማሪ ሙሉ ለሙሉ ከውትድርናው ዓለም እንዲሰናበቱም ብይን ይሰጥባቸዋል ማለት ነው። በአሁኑ ሰዓት ለ30 ቀን እስር ላይ ነው የሚገኙት። በሰዓቱም እንግዲህ የእስራኤል ሚሊተሪ የወታደሮቹ የሚፈጽሙትን ምንም አይነት የሃይማኖት መብት ጥሰት አንታገስም ሲል አስታውቆ ነበረ። በማግስቱ ነው ያንን ምስል በቦታው በአዲስ አመቶ የሰካው። ነገር ግን በ15ኛ ቀን ማለትም በትናንትናው ዕለት ሌላ የእስራኤል ወታደር እንግዲህ በምታዩት መልኩ እዛችሁ መንደር ውስጥ በደቡባዊ ሊባኖስ ውስጥ የክርስቲያኖች መንደር ውስጥ ገብቶ እንዲሁ በምታዩት መልኩ ለራሱ ሲጋራ ይዞ የቅድስት ድንግል ማርያም ሐውልት ላይም እንደዚሁ ሲጋራ ሲያደርግ የሚያሳይና ሲሳለቅ የሚያሳይ ምስል ይለቃል። እንግዲህ አሁን ላይ ደግሞ ሌላ እንደገና ቁጣ እየተቀሰቀሰ ይገኛል። ይህም እንግዲህ የእስራኤል ወታደሮች የዲሲፕሊን ችግር እንዳለባቸው በተለይም ደግሞ ሃይማኖት ላይ በጣም ችግር እንዳለባቸው አንድ ማሳያ ተደርጎ እየተወሰደ ነው። አብዛኛው ሰው የእስራኤል ወታደር ሲባል ሁሉም አይሁድና ሁሉም የይሁዲ እምነት ተከታይ ይመስለዋል። ነገር ግን መሳዮኒክ ጂውስ የሚባሉ አሉ፣ ወይም ደግሞ የክርስትናን እምነት የሚከተሉና የክርስቶስ ተከታይ የሆኑ እዛው ወታደር ውስጥ አሉ። ከዚህም በተጨማሪ የእስልምና እምነት ተከታይ የሆኑ አረቦችም እዚሁ ወታደር ውስጥ አሉና እነዚህ የእስራኤል ወታደሮች እንግዲህ ይህንን ተግባር ሲፈጽሙ አጠገባቸው አብረው ሰርቭ የሚያደርጉ አብረው የሚያገለግሉ ወታደሮች ላይ ሳይቀር ነው ይህንን ወንጀል የሚፈጽሙት። በነገራችሁ ላይ የእስራኤል ወታደሮች ለማንም የሚመለሱ ሰዎች አይደሉም። በጣም ጨካኞች ናቸው። ምንም አይነት ሰብአዊነት የላቸውም። ነገር ግን ደግሞ ከእስልምና በላይ የክርስትና ሃይማኖትን ሲያንቋሽሹና ሲያዋርዱ እንመለከታለን በተለያየ ጊዜ። ነገር ግን እኛ አካባቢ ብዙውን ጊዜ ይሄን ነገር መስማት አይፈልጉም። ያጀማ ለምን እንደሆነ አላውቅም፣ መስማት አይፈልጉም። ግን ደግሞ ዓለም ይህን ነገር እየተቀባበለው ነው የሚገኘው። እስኪ ቪዲዮውን ሼር አድርጉላቸውና ቆም ብለው እንዲያስቡ እናድርጋቸው። እንደምታውቁት ነገ ጁማ ነው። ጁማን ስናስብ ደግሞ ለእነዚህ ኡስታዞች የማጨብጨብ ለእነሱ ሞራል መስጠት የሁላችንም ኃላፊነት ነው ብዬ አስባለሁ። ኡስታዝ ያሲን ኑሩ፣ ኡስታዝ አቡበከር ሁሴን እንዲሁም ደግሞ ኡስታዝ ካሚል ሸምቱን ጨምሮ እነሱ መሰሎቹን ኡስታዞች ማበረታታት የሁላችንም ግዴታ ወይም ደግሞ ኃላፊነት ነው ብዬ አስባለሁ። እነዚህ ሰዎች የጁማ ኹጥባ ወይም ደግሞ ጁማ ሚንበሮች ምን ያህል ፓወርፉል እንደሆነና የሙስሊሙን ወቅታዊ አጀንዳዎች ምን ያህል መዳሰስ አቅም እንዳላቸው ያሳዩ እጅግ በጣም አንደበተ ርቱዕ የሆኑና እጅግ በጣም ባለትልቅ ስብዕና የሆኑ ሰዎች ናቸው። ምናልባት ትችቶች ምናምን ነገር ሊመጡባቸው ይችላል። እነዚህ ነገሮች ወደኋላ ሳያስቀሯቸው እነዚህ የጁማ ሚንበሮችን በአግባቡ መጠቀም የቻሉና ኡማውን ማነቃቃት የቻሉ እጅግ በጣም ተወዳጅ የሆኑ ኡስታዞች ናቸው። ከጥቂት ዓመታት በፊት ጁማን ለመስጊድ ወደ መስጊድ ስንሄድ ከሚንበር የምንሰማቸው ነገሮች ምንም የሚመስጡ ወይም ደግሞ የማይገቡን ነበሩ ለብዙዎቻችን ማለት ነው። ምክንያቱም የሚወራው ሙሉ አረበኛ ነው። እንደምታውቁት ደግሞ ያለንበት ነገር ደግሞ ምንም የምንባልነው ነገር ስለሌለ ምናምን ሳናዳምጥ በቃ እንዲሁ ተቀምጠን የተለያየ ነገር አስበን ነበረ ሲሰግድ የምንወጣው የነበረው ማለት ነው። ከቅርብ ዓመታት በፊት በኋላ ግን እነዚህ ኡስታዞችና መሰሎቻቸው የሚያደርጉት ነገር የጁማ መልእክቶችን በአግባቡ ተጠቅመን ስለ ወቅታዊ አጀንዳዎችም ሆነ ሀዲስ መሰል ነገሮችን በደንብ አድምጠን አትሊስት የሆነ ነገርን ይዘን እንወጣለን ማለት ነው። ስለዚህ ለእነዚህ ሰዎች የማሞገስ የማጨብጨብና ማሻአላህ ማለት ኃላፊነቱ
ማለቱ የሁላችን ነው ብዬ አስባለሁ። ነገ ጁማአ ነው፣ ስለምን ይወራ ይሆን ብዬ ባሰብኩበት ወቅት ነው ይህንን ቪዲዮ እየሰራው የሚገኘው ማለት ነው። እንደምታውቁት በአዲስ አበባ ዩኒቨርሲቲ የሚገኙ ሙስሊም ሴት ተማሪዎች በኒቃባቸው ምክንያት ትልቅ የተባለ እንግልት ይደርሳባቸው እንደሚገኝ በደንብ የሰማችሁት ነገር ነው። በቀደም ግን መጅሊሱ ከትምህርት ቤቱ አመራሮች ጋር ተነጋግሬ እንግዲህ ከአሁን በኋላ ፈታ ዘና ብላችሁ የምትገቡበት ነገር አመቻቻለሁ ብሎ ነበረ። ነገር ግን አዲስ የተቀየረ ነገር እንደሌለ እንግዲህ ሰምታችኋል፣ የተነገረ ነው የሚገኘው። ስለዚህ እንግዲህ ስለ ኒቃቢስቶችን ቢወራ ስለ አክሱሞችም አሁንም በደንብ መጮህ ተደጋግሞ መነገር ቢችል በጣም ናይስ ነው ብዬ አስባለሁ። ከዚህም ባሻገር መጅሊሱም ደግሞ ከምንጠብቀው በታች እየሰራ ስለሚገኝ ነቃ እንዲል ከሚንበሮቻችን አሁንም ስለ መጅሊሱም ቢሆን የሆኑ ነገሮች የሚያስደነግጡ ነገሮች መነገር ቢችሉ በጣም ናይስ ነው ብዬ አስባለሁ። ነቃ ደንገጥ ብለው እንዲሰሩ ቢያደርጉ። ይህ ማለት መጅሊሱ ስራ እየሰራ አይደለም ማለት አይደለም። ነገር ግን እኛ ተቋም አለን ብለን እየሰጠን ባለነው ሌቭል እነሱ ደግሞ ሪያክት አድርገው እየመለሱልን አይደለም ብዬ አስባለሁኝ። ስለዚህ መጅሊሱ ነቃ የሚያደርግ ነገር ከዚህም ባሻገር የአዲስ አበባ ዩኒቨርሲቲ ሙስሊም ሴት ተማሪዎችን ጨምሮ እንዲሁም የአክሱሞችን ሁሉንም አጀንዳዎች እንግዲህ በሁሉም ቦታ መስተጋባት ቢችሉ በጣም ናይስ ነው ብዬ አስባለሁ። ኤኒዌይስ ስለምን ይወራ ይሆን እንግዲህ ነገ የምናየው ነው የሚሆነው። ለማንኛውም ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት፣ ለሁሉም አድርሱልኝ። እናንተም እንደሆነ እስከ ሰሞኑ እየወደዳችሁ እንደሆነ ተስፋ አደርጋለሁ። የጁማ ሚንበሮቻችን ለሚነገሩ መልእክቶችን ማለት ነው። እስኪ ሀሳባችሁን አካፍሉኝ። ቪዲዮን በደንብ ላይክ፣ ሼር፣ ሪፖስት አድርጉት። ሰላም አለይኩም፣ ይመቻችሁ። ሲአይኤ ከባድ ሪፖርት ይዞ ወጥቷል። ወሸሂደ ሻሂዱ ሚን አህሊሃ እንዳለው ከራሷ ወገን የሆነ መስካሪ መሰከረባት እንዳለው ሲአይኤ ለዋይት ሃውስ ባስገባው አዲስ ሪፖርት ኢራናውያን የዶናልድ ትራምፕን ብሎኬድ ላይ ዶናልድ ትራምፕ ላይ እያላገጡ 4 ወር መቆየት ይችላሉ ብሏል። 4 ወርና ፖሲብሊ ከዛ በላይ ሰስቴን ማድረግ ይችላሉ። የዶናልድ ትራምፕን ብሎኬድ ነዳጆቻቸውን በሌሎች ስመግሊንግ ሩቶች ወር በሌሎች ማውጫ መንገዶች እየተጠቀሙ ነዳጃቸውን እየሸጡ እንዲሁም ደግሞ አገር ውስጥ ሊከሰት የሚችልን ዶናልድ ትራምፕ እየጠበቀ ያለው በተስፋ እየጠበቀ ያለው አገር ውስጥ ሊከሰት የሚችልን ሬዚስታንስ ቼክ እያደረጉ እያስተካከሉ ለ4 ወርና ከዛ በላይ ፖሲብሊ ሊቆዩ ይችላሉ የሚል ሪፖርት ሲአይኤ ለዋይት ሃውስ ማስገባቱ እየተነገረ ነው ያለው። በዚህ ሪፖርት ደግሞ በእንቅርት ላይ ጆሮ ደግፍ እንዲሉ ኢራን ከዚህ በፊት ሲባለው ከነበረው በጣም በባሰ መልኩ 75% የሚሆነውን ሚሳይል ላውንቸሮቿን ስቲል ሪቴን እንደምታደርግ ስቲል እጇ ላይ እንዳለና 70% የሚሆኑ ሚሳይሎቿ ስቲል እጇ ላይ እንዳሉ ሲአይኤ ደረስኩበት ብሎ ሪፖርት አቅርቧል። ያ ብቻ ሳይሆን በጦርነቱ ወድሞ የነበሩ ሚሊተሪ ፋሲሊቲዎችና እንዲሁም የሚሳይል ፋሲሊቲዎች ኦልሞስት ኦል በሚባል ደረጃ ኮምፕሊትሊ ሪፔር ተደርገው ኦር መልሶ ተገንብተው ጥቅም ላይ የሚውልበት መንገድ ላይ ደርሰዋል። ስለዚህ በጦርነቱ ምንም የተሳካ ነገር የለም። የኢራን መሪዎች የበለጠ ራዲካል፣ የበለጠ አጌንስት ዌስት የሚሆኑ የበለጠ ኮንፊደንት የሆኑና የበለጠ የህዝብ ሰፖርት ያላቸው እንዲሆኑ ሆኗል የሚል ሪፖርት ሲአይኤ ለዋይት ሃውስ አቀብሏል ማለት ነው። ስለዚህ የኢራን አመራሮች የበለጠ የዶናልድ ትራምፕን ጫናና የጦርነቱን ጫና ተቋቁመው የአሜሪካን ፖለቲካልም ሆነ ኢኮኖሚክም ሆነ የጦርነት ዊል ኦር የጦርነት ወኔን ቻሌንጅ አድርገው መቆየት እንደሚችሉና አሜሪካን ማዳከም እንደሚችሉ ሲአይኤ በሪፖርቱ ይዞ ወጥቷል። በሌላ በኩል ግን ዶናልድ ትራምፕ ያን ያህል ረጅም ሰዓት ሰስቴን ማድረግ አይችሉም። ዶናልድ ትራምፕ ብዙ ጊዜ እኔ ጊዜ ያለኝ ካርዱ ሁሉ እኔ እጅ ላይ ነው ቢሉም እንደዛ ሳውንድ አያደርግም። ሚድተርም ኢሌክሽን እየመጣባቸው ነው። ብዙ ጫናዎች አሉባቸው። ከሚድል ኢስት ሀገራቶች በጣም ከፍተኛ ጫና እየመጣባቸው ነው። ቱ ፖይንት ሁርሙዝን ላስከፍትላችሁ ለሚድል ኢስት ሀገራት ብለው በጉልበት ለመግባት ሲሞክሩ ሁላችሁም እንደምታውቁት ሳውዲ ገብታ እንግዲህ እረፍ ብላቸው ነው አናውንስ ካደረጉ በኦልሞስት ከ24 ሰዓት ባልበለጠ ጊዜ ውስጥ መልሰው እንግዲህ ሁርሙዝ ሰርጥን በጉልበት መክፈቱን ትቸዋለሁ ያሉት በሳውዲ ጫና ነው እና የሚድል ኢስት ሀገራቶችም ደብሯቸዋል። ከዚህ በኋላ ግርግር አይፈልጉም፣ በሰላም ጨርሱ እያሏቸው ነው ያሉት። ይህ በእንዲህ እንዳለ ግን የሲአይኤ ሪፖርት ግን ቅድም እንደነገርኳችሁ የዶናልድ ትራምፕ አድሚኒስትሬሽን ላይ ሾክ እንደፈጠረ እየተነገረ ነው ያለው። ሽምግልና ላከ አንዱ አይ ብለው አትመጥም ነገር ብለው አባረሩት። ልጅየው አላህን ይፈራ ነበርና በቃ ከተከለከልኩ ብሎ ከሷ ጋር ለግንኙነት አቋርጣለሁ ብሎ አቋርጦ ሌላ ትዳር ፈልጎ ሌላ ሀያት ጀመረ። እቺ ባል መጥቶላት ወላጆቿ የመለሱባት ልጅ በንዴት ከሌላ ሰው ሄዳ ሐራም ግንኙነት ትጀምራለች። ሆዷ እየገፋ ሲመጣ የልጅቷ እናት ደውላ ይሄ ልጅ ጋር ባክህ ቶሎ በል ሽማግሌ ላክ አለች። የምን ሽማግሌ? ባለፉት ባክህ ቶሎ በል ሳንዋረድ አለች። ምንድነው እንደዚህ ተከስቷል? እኔ እኮ ወደዛኔ ነው ያቆምኩት። ስትጠየቅ ከሌላ ሰው ናለች። ፈሳድ ይከሰታል። አንተ ልሸጣት ነው እንዴ? አጥንቱ ምንድነው ይላል አንዳንዱ። እንዴ አጥንቱ በላብራቶሪ ገብቶ ይመርመር አጥንቱ ምንድነው ይላል ሲጠይቅ። ስነ ምግባር ካለው ነው። ስነ ምግባር ካለው ዋናው እሱ ነው። ፎቅ አይኑረው ሀብት አይኑረው አይደለም፣ ብቻ ስነ ምግባር ነው። ዲን ነው ይታያል። መጀመሪያ ዲን ካላት ይንከባከባታል። ዲን ከሌለውስ የተሸጠ ዕቃ ነው እንደፈለገ ነው የሚያደርጋት።
ቤተሰብን ጭምር ያዋርዳል በገንዘቡ የሚያስብ ሰው ሲሆን። አላህን የሚፈራ ከሆነ ግን ሴቶች ምንድናቸው? የአላህ አማና ናቸው። አያችሁ፣ ሴቶች የአላህ አማና ናቸው። ያን አማናውን ነው የሚወጣው አላህ የሚፈራ ከሆነ። ካልፈለገ በጥሩ ሁኔታ ያሰናብታል እንጂ አይበድልም ነው። አንተም ስታገባ ሷሊሃን ምረጥ፣ ዲን ያላትን። ለምን? ለልጆች ዲን እንድታስተምርልህ። አለዛ ዱንያ ፈልጎ ይገባል። አንዳንዱ አሁን ደግሞ ያ አላህ ምን ሰማው ከባድ ዱንያ ብሯን ፈልጎ ይመጣል። ብሩ ሲያልቅ አላቅሽም ይላታል። በእስልምና እኮ አስተዳዳሪ ወንድ ነው። አርጃሉ ቀዋሙነ አለ ኒሳ። ስለዚህ ጋብቻ ላይ ጠንከር በሉ።